ዛሬም ውሸት ነው። ይሄም ነገር አይደለም እንደዛ አይደለም ልትሉ ትችላላችሁ። ሃይሚ ዝም ብላ ነው ያወራችሁ እንደዚህ ልትሉ ትችላላችሁ። ሃይሚ ለብሩክ ደጋግማ የምትናገረው ነገር አለ። ምንድነው እሱ? አንተ ብዙ ሰው አሳጥተኛል፣ ከብዙ ሰው አንድ ርቅ አድርገኛል፣ ከብዙ ሰዎች ተራርቅ ያለውኝ ያው በህይወቷ እንኳን የመጡ ሰዎችን እንዲርቁ አድርጓል ማለት ነው። እሷን የሚፈልጉ ወንዶች ዛሬ ናታንን ነው ይላችሁ የመጣሁትኝ። በዚህ ዙሪያ ፈትፈት ያለ ወሬ ነው የምነግራችሁ። የተዘገበ የተፈተፈተ እውነታ ነው የምነግራችሁ። እየፈተፈትኩ ነው ማጎርሳችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ውዶቼ። ይህንን ቪዲዮ ላይክ ሼር አድርጉልኝ የቻላችሁ ሳቅም ብዙ ጊዜ ደጋግማ የምትናገራት ነገር አለች ሃይሚ። ብዙ ጊዜ ማለት ነው። ከምን የተነሳ ነው? አንድ ሰው እኮ ለፕራንክ ቢሆን እንኳን አንድ ቀን ሁለት ቀን ስለዛ ጉዳይ ሊያወራ ይችላል። እሷ ግን ሁል ጊዜም እኔ ከብዙ ሰው ነው ያራቀኝ ምናምን ነገር እኔ አንተን ተስፋ አድርጌ ምናምን የሆነ ነገሮችን ትናገራለች። ለምሳሌ ያክል ናታንን እናንሳው። ናታን ሃይሚን ከልቡ ነው አፍቅሯት የመጣው፣ ከልቡ ማለት ነው። መቼ አዋሳ የሄዱ ጊዜ አበባ ሰጥቷት ምናምን ነገር ስለ ልጅ መውለድ ምናምን ሲያወሩ ነበረ። በዛን ጊዜ ዝም ብሎ ድራማቲካል ነው ዝም ብሎ አክስ ያደረጉ የነበረው እንጂ ከልቡ እንደዚህ ስፍስፍ ብሎ ፍቅሩን መግለጥ የጀመረው በዛን ጊዜ መኪናም አልተገዛ ምንም ነገር የለም። ስፍስፍ ብሎ ያኔ የሆነ በቃ እንደምትርቀው ከእጁ እንደምትወጣ እውነተኛ ሃይሚ አፍቃሪ እንዳላት እርግጠኛ ሲሆን ሃይሚን ጠበቅ አድርጎ መያዝ ጀመረ። አጥብቆ መያዝ ጀመረ። ፍቅሩን በቃ ሌል ማቆለባበስ ተጀመረ። ከዛ ወዲህ ማለት ነው። በዛን ጊዜ ግን በትክክል ከልቡ ነበረ ናታን ፍቅሩን የገለጸላት። በትክክል እንደሚያፈቅራት ነበር የገለጸላት። ናታን ምንም እኮ የሚያንሰው ወንድ አይደለም። ከማንንም ሽልጥልጥ የሚወዳደር ወንድ አይደለም። ምንም አያንሰውም። እኔ ናታንን ለሃይሚ በመኝላት ማለት ነው። አስረግጬ ስነግራችሁ እሱን እንኳን ህይወቷ ውስጥ እንዳይገባ ያደረገ ሰው ነው። እሱን ተውትና ወጥተው እሱ ወጥቶ አልተናገረም። እነ ሀሰን ነበሩ ወጥተው ሲናገሩ የነበረው። ወንድምየው ነበረ የናታንን ድምፅ አፍኖ የተቀመጠው ወንድምየው ነበረ። እነ ሀሰን ነበሩ። አያችሁ፣ ብዙ ሰዎች ርቀዋል ከሃይሚ። ብዙ ሰዎች ወደ ሄቷ ሊገቡ ሲሉ እንዲርቁ አድርጓል። ወንድምየውም ከዛ ጀምሮ እነሱ አይለያዩም፣ እነሱ አንድ ናቸው ማለት ጀመረ። ልጁንም ብሩኬንንም እየገፋፋው መጣ። በቃ ልቡ ተነሳሳ ከዛሽ ጊዜ ጀምሮ ማለት ነው ለሃይሚ እውነተኛ ሰው እና እውነተኛ አፍቃሪ እንዳላት እርግጠኛ ሲሆን ማለት ነው። ከዛ በኋላ ናታን ወጥቶ እንዳያወራ በድጋሚ ሰው ምናምን ልኮ እፍና አደረገው ድምፁን ማለት ነው። ምንም ነገር እንዳይናገር አፍነውት ተቀመጡ እዛ ጋ። እውነተኛ አፍቃሪ ስለሆነ እውነተኛ አፍቃሪ እንደሆነ እርግጠኛ ሲሆኑበት ማለት ነው። ከዛስ ካሜራ ላይ ሲመጣ የኔ እናት የአራት ልጆቼ እናት እያለ አክት ያደርጋል። ከውስጥ መስመርስ የኔ እናት እንደ እህቴ ነው የማይሽ ምናምን እያለ ደግሞ አክት ያደርጋል። ለምን አስፈለገ ይሄ ሁሉ ድብብቆሽ ነው የኔ ጥያቄ ያልተመለሰልኝም። ሌላው ነገር ደግሞ የሆነ ጊዜ እኮ ሙሼ ራሱ እኮ ተናግረዋል። ያንተ የትኛዋ እህት ናት ያለችክ ብለው እኮ ተናግረዋል። እና ይሄ ነገር ይመለስ። ትናንትና ደግሞ የሆነ ስቶሪ ላይ ምን ብሎ ፖስተታ እኔ ቅርታ አድርጉልኝ ማለት ነው። ስራ ብቻ ነው የምፈልገው ጓደኛ አልፈልግም ብሎ ስቶሪ ፖስተተ። ምን ማለት ነው ይሄ ራሱ እኮ አንድ በሷ ሞራል ላይ መሄድ ነው። ለምን አስፈለገ እንደዚህ? ይገርማል ውዶቼ። ይሄ ሴት ሆናችሁ
ለሴት ልጅ ድምጽ ማትሆኑ ቅንቅናሞች ማለት ነው። እዚህ መታችሁ ኮመንት ምጽፉ አዋጉል ኮመንት ብብያ እንደዛ አረግም እያላችሁ አምላታችሁን የምትመዙ ሰዎች ማለት ስነ ስርዓት ያዙ፣ ወይንም አዳምጡና እስክሎር አድርጉ። ሀይሚ ለሱ ብዙ ነገር የሆነ ሴት ናት። ብዙ ነገሮችን ትታለች፣ ብዙ ነገሮችን ማሳጣኝ ብላለች እና ብዙ ነገር የሆነች ሴት ብዙ ነገር የሆነችለት ሴት እዚህ ተቀምጣ ከላ ሴት ጋራ ወይንም እሷን ለሷ እዚህ ጋር ተስፋ እየተሰጠ ወይንም እሷን በስነ ስርዓት የሚፈልጋት ወንድ ሲመጣ ሰው እየላኩ ድምፅን እያፈኑ ወደ ኋላ እንዲቀር እየተደረገ ይቺ ልጅ ምንድነሽ ነው? የሆነ የጌም ጨዋታ ሲኖር አንድ አበባ ታቅፎ ይመጣል። የአራት ልጆች እናት ምናምን ነገር ትንሽ ይሰክሳታል። ከዛስ ለሷ የማይገባ ስድብ፣ የስድብ ናዳ ይወርድላታል። የስድብ ናዳ እሱን ተውት፣ እሱን ተውት በገብርኤል። እኔ ትናንትና ያዩትኝ አንድ የእሱን ፎቶ ፕሮፋይል ላይ ያደረገች ፕራንክ የሰራችውን አልጋ ላይ ፕራንክ የሰራችውን ቪዲዮ ቆርጣ ትክታክ ለጥፋ የጻፈችው ጽሁፍ ልቤን ያደማኝ። ሀይሚ ብታይ ምን ያክል ነው የምትደማው? ምን ያክል እንደምትደማ አሰብኩትኝ። እንደ ለወንድ ልጅ እንኳን እንደዛ ስድብ አይገባም፣ እንኳን ለሴት ልጅ ማለት ነው። እንኳን ለኛ ለለብስስ ለኛ ለሴቶች እያንዳንዷ ቀን ትሰደባለች። እሱ ግን ትንሽ ሲነካ ስቶሪ ላይ የሆነ ነገር ይለጣጥፋል። ተሰደብኩኝ ብሎ ዩቲዩብ ላይ መጥቶ ይወቅሳል። ለምን አትንኳት ብሎ እንኳን አሞቱን ቆራጥ አድርጎ እንኳን ተናግሮላት እንኳን አያውቅም። ወንድ ልጅ እኮ ሲፈልግሽ ማለት ነው ሲፈልግሽ መሬት ነው የሚሆንልሽ። መሬት በሁሉም ቦታ ያስከብርሻል። አትንኩብኝ እሷን፣ እሷ እኮ የኔ ህይወቴ ናት ብሎ መሬት ጀርባውን ሳይሆን ደረቱን ነው ሰጥቶ የሚጋፈጥልሽ። የእውነት ሲወድሽ ማለት ነው። ፕራንኩ ሲያልቅ ፕራንክ እንኳን ቢጀመር ፕራንኩ ሲያልቅ በትትና እሷ ማለት እኔ ነኝ፣ እኔ ማለት እሷ ናት። ስለዚህ ተው፣ የሆነ ነገር ስንጀምር አትስደቧት፣ ከቻላችሁ እኔን ስደውኝ ብሎ እንኳን ባፉ ተናግሮ አያውቅም። ሀይሚ እኮ የሆነ ሰው የእሱ አካል ወንድሙ ወይንም እናቱ ሲሰደቡ ወታ የኔን ቤተሰብ ስደቡ የምትል አንበሳ ናት። እሱ እንኳን እሷ ስትሰደብ እኔ ወንድ ነኝ እኔን ስደቡኝ ብሎ አያውቅም። ወንድነቱ አላውቅም፣ ያጠራጥረኛል። እኔ የሆነ ታይም ላይ ደግሞ ምን አለ፣ አንቺ ብሩኬ እኔ አያይም ብለሽ ፍቅረኛም ሆነ ጓደኛም ሆነ በድብቅ ካለሽ ፈጣሪ ያይሻል ምናምን ነገር ብሎ ነበር የሆነ ታይም ላይ ማለት ነው። ታዲያ ሀይሚን ፈጣሪ ያያታል፣ ብሩኬ ፈጣሪ የለውም ማለት ነው። ሀይሚን እሺ ፈጣሪ ያት በድብቅ የሆነ ነገር ካደረገች ካላትም ብሩኬ አንተን ፈጣሪ ያይህም ማለት ነው ወይንስ ፈጣሪ ያዳላል? አልገባኝም፣ ጥያቄ ሆኖብኝ ነው። እና የእሷን መንገዶች የእሷን እድሎች እያንዳንዷ ጋር ዘግተሃታል። ለምን እንደዘጋት ደግሞ ግልጽ የሆነ አማርኛ ነው። የራስህን ስኬት ለማሳካት የሆነ ቦታ ለመድረስ ህልምህን እውን ለማድረግ ህልምህን እውን ለማድረግ ምክንያቱም እዚህ ጋር ሀይሚ እኮ ሳር ቅጠሉ እኮ ነው የሚነጠፍላት ማለት ነው። ይሄን ጠንቀቃ ታውቀዋለህ። ሀይሚ ካንተ እጅ ከወጣች እያንዳንዷ የሰጣትን ተስፋ እነዚህ የሚያሽቃብጡት ሁሉ ማለት ነው ወደ እሷ ነው የሚገለበጡት። እያንዳንዷ የሰጣትን ተስፋ ሲያስቡ ሴት ልጅ ትክክለኛ ልብ ያላት ሴት ልጅ ለምን ብላ ነው የምትነሳው? ዛሬ ሆይታ ላይ ብትሆኑም እንኳን ለምን ብለው ነው የሚነሱት? ለምን ሀይሚ አንዳንድ ጊዜ እድለ ቢስ ነች። እኔ ዝም ብዬ ሳስበው እድሏ ነጭ ነው። የምሬ ነው ምላችሁ። መልካም ስታስቡ፣ ደግ ስትሆኑ፣ ቅን ስታስቡ፣ ለሰው ስኬት ስታስቡ፣ የሆነ ከራሳችሁ በላይ ለሰው ስትኖሩ በቃ አሌለ በሰው ዘንድ ምንም ናችሁ። በቃ ምንም ዋጋ ቢስ ናችሁ። ነገር ግን ዋጋ ቢስ ሆናለሁኝ እኔ ከመልካምን ስራ ወደ ኋላ አለላለሁ አትበሉ። ሰው ወደደም ጠላም ፈጣሪ አይጣላችሁ እንጂ በፈጣሪ ዘንድ
ተወደዱ እንጂ ለሰው ብዙም አትጨነቁ። አክብሩ፣ በቃ አለቀ። ስትከበሩ አክብሩ። ግን ሀይሚ የመጣላትን መንገዶች ዘግተሃል፣ አትርሳ። ያ ሁሉ የሰጣት ተስፋ አለ። እውነት ይሄንን አድርገው ከሆነ ሀይሚ የተናገረችውን ነገር አድርገው ከሆነ ፕራንክ ካልሆነ ይደብራል። በጣም የሚደብር ነገር ነው። ነገር ግን ሀይሚ ለፕራንክም ቢሆን አንድን ነገር ደጋግማ አትናገርም። እሱ ከብዙ ሰው አርቆኛል ምናምን፣ ከብዙ ሰው አርቀኸኛል፣ እኔ ለአንተ ስል ብዙ ነገር ሆኛለሁ ምናምን፣ አንተም እንደዛ ሆነሃል ምናምን ነገር ራሱ ወዳድ ሆነ አይደለም የተናገረችው። እንኳን አንተም ለእኔ ብዙ ነገር ሆነሃል እኔም ሆኛለሁኝ፣ ግን ከብዙ ሰዎች ደግሞ አርቀኸኛል ብላ ሁል ጊዜ ልቧ እየተቃጠለ ነው የምታወራው። እውነት ነው። ምሳሌውም ይኸው አንዱን አምጥተናል። እውነተኛ አፍቃሪ ማለት ነው። ቀብራራው ናቲ ነው ማነው? ናታን የተማረ እኮ ነው። ምን ሆናችሁ ነው? ምን ያንሰዋል? አንዳንድ ጊዜ ምን እንደሚባል ታውቃላችሁ? የተማረ ግደለኝ። የምሬን ነው የምላችሁ። የተማረ ጭንቅላት ጥሎ አይጥላችሁም። እና ማንንም ከማንንም ኮምፔር እያደረኩኝ አይደለም፣ ግን አንዳንድ ጊዜ ስለምትንቁት እኮ ነው። ናታን ዝምተኛ ስለሆነ ስለምትንቁት ቅንቅናሞች ማለት ነው። አስረግጬ ስነግራችሁ የሚናቅ ሰው አይደለም፣ ግን በህይወቷ ትክክለኛ አፍቃሪ ሆኖ መጥቶ ነበረ። ግን የዝን ሰው ድምጥ ያፈነው ራሱ ነው። ዛሬ ላይ ግን አንዳንድ ነገሮች ሲስተካከሉለት ቅብረረር ራሴን ማስከበር አለብኝ፣ የማንንም ባልቴት ወሬ እየሰማዛ ራሴን ማስከበር አለብኝ ከዚህ በኋላ ምናምን ነገር። ማን ራስን ጣላለ? ግን የሰው ወሬ አትለቀቅም። እዛ ያሮጊት ወሬ እሷ እንኳን የስድብ ናዳ እውነት አጥንት ይሰብራል እኮ አጥንት እኮ የሚሰብር የስድብ ናዳ ነው የሚያወርዱላት እነዛ በክቻዎች። አያገባሽም፣ ለስራ ነው የሚፈልግሽ ምናምን። ይሄ በሞራኗ ላይ ሲረማመዱባት እንኳን ተው። ቪዲዮ እየሰራህ አይደለም መግቢያ ላይ ተው። ሀይሚ እኮ የሆነ ጊዜ ፕራንክ ሲሰራ ፕራንክ ድራማችሁን ስትሰሩ እሙሽዬ ተዘቅዝቀው የኔም ቤተሰቦች ዘቅዝቁ ያለች ነው። በፕራንኩ መሀል ፕራንኩ ሳያልቅ ድራማችሁ ሳያልቅ በድራማችሁ መሀል የኔም ቤተሰብ እንደፈለጋችሁ አድርጉ፣ የሰው ቤተሰብ ግን አትንኩ ብላ ወጥታ የተናገረች ጀግና ነብር ነች። እሷ ግን እዚህ ጋር ሴት አይደለችም እንዲህ ሀይሚ ሴት አይደለችም እንዲህ ለእናንተ። እኔ እኮ በጣም እያጠራጠረኝ ነው። እኔ እንጃ ሀይሚ ሰው አይደለችም እንዲህ ለእናንተ። ብሩኬ ማለት ነው መስመር ያዝ። መስመር እስከምትይዝ ድረስ ስተትህ ይነገርሃል። መስመር ያዝ። ልጅቷን በሚገባት መንገድ አክብራት። በቃ ታመንላት፣ ጥግ ድረስ ልትታመንላት ይገባል። ሁል ጊዜ አንድ አይነት ስተቶችን አትስራ። የምሬን ነው ምልክ። ይቺ ልጅ ለአንተ መልካም ነች እንጂ መጥፎ አይደለችም። መልካም ነገር አድርጋለች። ዋጋ የምትከፍልበትን ነገር አታድርግ። ዋጋ የሚያስከፍልህን ነገር አታድርግ። ነገ የሚቆጭህን ነገር አታድርግ። አዎ የኛ እንባ እናንተ አንድ እንድትሆኑ ያፈሰስነው እንባ፣ የስንት ንጹሃን እንባ እንኳን አንድ ስንዝር አያራምድህም። እመነኝ። ዛሬ መስሎ ከሆነ ማለት ነው አንድ ስንዝር አያራምድህም። እመነኝ። ስለዚህ አስብበት። ሌላው ነገሩ እኔ ብቻ ልድመቅ፣ እኔ ብቻ ልታይ፣ እኔ ብቻ የፈለግኩትን ነገር አደርጋለሁ፣ እኔ ብቻ ማድረግ እችላለሁ፣ እኔ ብቻ ወዳጅ አለኝ፣ የትም አያደርስም። ብሩክ የትም አያደርስም። ወዳጅ አላት። እሷም ግን ሴትነት ይዟት ነው። ሴት ስንሆን ደግሞ አንድ ቦታ ላይ እርግት ብለን የምንቆይበት ነገር አለ። መጨረሻውን ማየት እንፈልጋለን፣ እንጓጓለን። ዛሬ ከነገ ይሻል ይሆናል ምናምን የሚል ተስፋ እናደርጋለን። አይክ እንጂ እንዳንተ ወንድ ብትሆን የሆነ ቦታ ደርሳ መመለስ አያቅታትም። ግን ሴት ናት፣ ከሴትም በላይ ሴት ናት። ከገባ ግን እኛ ሁሉ ጊዜ እንናገራለን። አንተ ምንም አይገባህም፣ ምንም አትረዳንም፣ ምንም እውነቴን ነው የምላችሁ እግዚአብሔርን። እንዴ እኔ በጣም ግራ እየገባኝ ነው አሁን እንኳን ማለት ነው። ለማንኛውም ላይክ ሼር አድርጉት።